አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ኢቲቪ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ በቅድሚያ ሰብስክራይብ ላይክ ሼር እያረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እሱም ምንድነው እንግዲህ ዛሬ ሃይሚ እና ብሩኬ የመጡበት አጋጣሚ ፎቶ አይታ ነው ገባችሁ ፎቶ ስላየች አስረግዘዋት ምናምን እንደዚህ በሚያስረግዘው አፕሊኬሽን የዛን መልስ ለመመለስ ያክል ነው እንግዲህ ዛሬ ሃይሚ እኔ አርግዣለሁ ብላ የመጣችሁ ማለት ነው እውነት ለመናገር እኔ እንደዚህ የሚከታተሉ አይመስለኝም ነበር ማለት ነው ለካ እነሱም ልክ እንደኛ ይከታተላሉ ለማንኛውም በጣም አሪፍ ነው ደስ ይላል ማለት ነው ገባችሁ ሃይሚም ቢሆን ብሩኬም ቢሆን ቢወልዱ ሁሉም ጊዜ ሁሉም ነገር በልጅነት ነው የሚያምረው ማለት ነው ገባችሁ እና ምን ችግር አለው ኢዚ ቢዚ ውለዱ ውዶቼ ውለጂ ሃይሚዬ ውለጂ እና ሚፍታህ ደግሞ ምንድነው ያለው በእኛ በእስልምና እንደ ሸሪዓ እንትን ይባላል አንዲት ሴት ልታገባ ከሆነ ኒካህ ይደረግና ከዛ በኋላ በወግ በማረግ ነው የምታገባ በእኛ በእስልምና በክርስትና ደግሞ አይ ዶንት ኖ 80 መሰለኝ የሚሆነው 80 ይሆንና ከዛ በኋላ ሲፋቱ ደግሞ 80 ተቀደደ ይባላል ማለት ነውና እሱ ማብራራት የፈለገው ያንን ነው ግን እኔ ግራ ከገባይ ነገር ምን እንደሆነ ታውቃላችሁ 80 ያው በክርስቲያኖች ያው 80 ያረጋሉ ምን እንደሆነ ባላቅም 80 ያረጋሉ ማለት ነው ገባችሁ እንዴት እንደሚደረግ ምን እንደሚባል አላቅም በእኛ ግን በእስልምና ግን የሚስቱ አባት የሱ አባት ወይም አባት ከሌለው አጎት ተቀምጦ የሷ ደግሞ የልጅቱ ደግሞ አባት ካላት አባት ከሌላት ወንድም ከሌላት አጎቷ የአባት ዘመድ ነው ኒካህ የሚያርግላት የሐላል ልጅ ከሆነሽ የሐራም ልጅ ከሆነሽ ግን አይቻልም የሐላል ልጅ ከሆነሽ ግን አባት እናቷ በኒካህ ከወለዷት የአባቷ ቤተሰቦች ነው ኒካህ የሚያሳስሯት ያጀማ ማለት ነው እኔ እንግዲህ ሲባል የሰማሁትን ነው የምነግራችሁ እና ለማንኛውም እህት ወንድሞቼ በዚሁ አጋጣሚ ሃይሚና ብሩኬ ይወልዳሉ ጠብቁ ማለት ነው እና በጣም እኔ ከገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ በጣም የገረመኝና እንትን ያለኝ ነገር እዩ እንግዲህ በአዲስ መረጃና ማስረጃ እየመጣች ነው በአዲስ መረጃና በአዲስ ማስረጃ እየመጣች ነው ማለት ነው እዩ እኔ ምለው አንቺ ግን ትንሽ አይደብርሽም እንዴ አይደብርሽም አዲስ አበባ ቤት ተከራይተውልሽ ነበር አይደል ያንቺ በጎቹ ለምን አዲስ አበባ አልመጣሽም አዲስ አበባ ለምንድነው ያልመጣሽው አንደኛ ፖይንት ሁለተኛ ደግሞ ሲጀመር ልጁ የብሩኬ እንዳልሆነ በደንብ ጠንቅቀሽ እያወቅሽ ለምንድነው በግዴታ ልጁ ያንተ ነው ብለሽ የምታስገድጂው እኔ በጣም ግራ ስለገባኝ ነው ውዶቼ ገባችሁ አንዳንዴ ግራ የሚገባችሁ ነገር አለ አይደለ ግራ ስለገባኝ ነው ማለት ነው ምክንያቱም የምታረገው ነገር በጣም የሚዘገንን በጣም የሚደብር በጣም እንትን የሚል ነገር ነው የሚያስጠላ ነገር ነው እንትን የምታራምደው ሙድ ማለት ነው እና እህቶቼ ከዚህ ላይ ስቶፕ ማለት አለባችሁ ገባችሁ አይሆንም እንደዚህ ጥሩ አይደለም እንደዚህ ማረግ የለብሽም ወይም ደግሞ ቤተሰብ ካላት ደግሞ ለቤተሰቧ ንገሩላት ለእናት ለአባቷ ለምናምን ማለት ነው እናት አባትማ ያላት አይመስለኝም እናት አባት ቢኖራትማ በዚህ ደረጃ አፍጣ ወንድ ልጅ እንግዲህ ግዴታ ካልተቀበልከኝ ግዴታ እንደዚህ ካላረከኝ እያለሽ በራሷ ጊዜ እንድትረክስ በራሷ ጊዜ ሰው እንዲሰለቻት ሰው እንዲጠላት እየሆነች ነው ገባችሁ እና ቤተሰብ ያላት አይመስለኝም እናቴን ቤተሰብ ቢኖራት ኖሮማ በዚህ ደረጃ እንደዚህ እንቧከረዮ ባላለች ማለት ነው እና ዘመድ ቤተሰብ ካላት ዘር ማንዘር ካላት ይሄ ነገር ስተት ነው ታይ ከእንደዚህ አይነት ነገር ከተልከሰከሰ ለመፈመስ ብለሽ ራስሽን አታርክሽ ብላችሁ ምከሯት ገባችሁ ልክ እንደ ሃይሚ ቀብረር ትበል ምክንያቱም እሱ ካልፈለገ በግዴታ ካልፈለግከኝ በግዴታ እንደዚህ ካላልከኝ በግዴታ እያልሽ ጭንቅላትሽን እንትናት በዩ አታሳምኙ ምክንያቱም ካልፈለገሽ
ልጁ አልፈለገሽም ነው። በስ አልወደደሽም፣ መብቱ ነው። ምን ይጠበስ? በግዴታ ግን ካልወደድከኝ፣ በግዴታ እንደዚህ ካላረከኝ፣ በግዴታ እንደዚህ ካልሆንክልኝ የምትይው ነገር ትንሽ ግራ ስለገባኝ ነው። ምክንያቱም ወንድ ልጅ ካልፈለገ የፈለግሽ ነገር ብታረጊው አይፈልግሽም። ወንድ ልጅ ሲወድሽ ደግሞ በቃ እስከ ንፍጥ እስከ ልጋግሽ ነው የሚወድሽ። እሱ ደግሞ ካልወደደሽ ልጁ ምን ያደርግሽ? አልወደደሽም፣ አልተመቸሽውም። ፍላጎቱ ነው፣ መብቱ ነው። ስለዚህ ግዴታ በግዴታ ምርመራ እናድርግ፣ በግዴታ ዲኤንኤ እንጠቀም፣ በግዴታ እንደዚህ እናርግ እያልሽ ልጁን አታስገድጁ። ምክንያቱም ስለማይፈልግሽ፣ በቃ አይፈልግሽም። ያ ጀማ አንድ ነገር ልንገራችሁ፣ ሰው ሳይፈልጋችሁ ግዴታ ውደደኝ፣ ግዴታ ፈልገኝ፣ ግዴታ እንትን በለኝ የምትሉ ሰዎች በጣም ነው የሚገርመኝ። በጣም ማለት ነው። አንድ ሰው ካልፈለገ አልፈለገም፣ ይሄ መብቱ ነው። ገባችሁ? አንድን ሰው ማስገደድ ሲጀመር አይቻልም። በግዴታ ካልፈለግከኝ፣ በግዴታ እንደዚህ ካላረከኝ፣ በግዴታ ልጁ ያንተ ነው፣ በግዴታ እየተባለ ወንድ ልጅ ማስገደድ ይደብራል። ገባችሁ? እና ወይዘሮ እዩ የምታረገው ነገር በጣም ስለሚዘገንን፣ በጣም ስለሚደብር፣ በጣም ስለሚያስጠላ እረፊ በሏት። እረፊ፣ ይህ ነገር ይደብራል፣ ለአንቺ አይሆንም፣ ስርዓት ያዥ፣ ለአንቺ ራስሽን አታርክሺ በሏት። ምክንያቱም በቃ የሆነ የምታረገው ነገር ራሱ በጣም ነው የሚገርመኝ ውዶቼ ማለት ነው በጣም። እና ይህ ነገር መስተካከል አለበት እላችኋለሁ። በሁለተኛ ደረጃ ደግሞ እሱ ሳይፈልጋት በግዴታ ካልፈለከኝ፣ በግዴታ እንደዚህ ካላልከኝ እያለች ልጁን ማስገደድ አትችልም። አሁን እኮ ሳስበውና ስስለው እኮ ልጁን እያስገደደችው ነው፣ ብሩኬን እያስገደደችው ነው። ግዴታ ካልፈለከኝ፣ ግዴታ እንደዚህ ካላረከኝ እያለች ነው። እሱ ደግሞ ካልፈለጋት ደግሞ በግዴታ አይጠበቅበትም ስለማይፈልጋት። እና ይህን ነገር ማስተካከል አለባት ያጀማ። እኔ የምነግራችሁ ከምር ነው። በሁለተኛ ደረጃ ደግሞ እንግዲህ ፍፄም ከዚህ በኋላ ሲጀመር በቃ ከሷ ጋር ምንም ነገር እንትን እንደማይል ተናግሯል። ምንም ነገር እንደማይሰራ፣ ቤት እንደማሳየት ምናምን ተናግሯል። እና ለማንኛውም ከዚህ በኋላ ፍፄ ቤት ስለማሳይሽ ምን ስለማይልሽ ተስፋ ቆርጠሽ የራስሽን ኑሮ ኑሪ። አለቀ ደቀቀ። ልጁ ሳይፈልግሽ በግዴታ ካልፈለግከኝ፣ በግዴታ እንደዚህ ካላልከኝ፣ በግዴታ ምናምን እያልሽ ልጁን ልታስገድጂው አትችይም። ኦኬ? ምክንያቱም አንዳንዴ ወንድ ልጅ ካልፈለገ በግዴታ ፈልገኝ፣ በግዴታ እንደዚህ በለኝ እያለች ማስገደድ አትችልም። በስ እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ በጣም እኔ ግራ ስለገባኝ ነው። ሰው ካልፈለገ በግዴታ ፈልገኝ፣ በግዴታ እንደዚህ በለኝ የሚደረግ ነገር እኔ አላምንበትም። ይቅርታ አድርጉልኝ። እና አንድ ሰው ካልፈለገ ደግሞ ለምን አልፈለከኝም፣ ለምን እንደዚህ አላልክም፣ ለምን እየተባለ መሆን የለበትም። ገባችሁ? እና ለማንኛውም ወይዘሮ እዩ ተስፋ ቁረጭና የራስሽን ላይፍ፣ የራስሽን ኑሮ፣ የራስሽን ስራ ለመስራት ሞክሪ። ምክንያቱም የሰውን እንጀራ ለመብላት እንደዚህ እንትን ስትይ ያንቺው እንጀራ እንዳያርብሽና ማለት ነው። ከዛ በኋላ ወይኔ እንዳቲ። በሁለተኛ ደረጃ ደግሞ እስኪ ለወለድሽው ለልጅሽ ራሱ እዘኝለት። ነገ ወዲያ አድጎ ይህን ቪዲዮ ያየውና ይሰቀጥጣል። ገባሽ? ግዴታ ወንድ ልጅ ካልፈለከኝ፣ ግዴታ እንደዚህ ካላልከኝ እያልሽ ቪዲዮ ለምትሰሩ ነገር ራስሽን አታርክሽ። በቃ እስኪ እንደ ሃይሚ ቀብረር በይ። እንደ ሃይሚ ቀብረር። ሃይሚያውን ቀብረር ብላ ነው
ብሩኬ ለምኗት ነው የሚሄደው። ለምናው አይደለም ለምኗት ወዶ ፈቅዶ ፈልጎ ነው። አንቺ ግን እንዴ በግዴታ እኛኛኛኛ ለራስሽ ክብር ይኖርሽ የኔ እናት። ከምንምና ከማንም በላይ ክብር ይበልጣል። ክብር ይበልጣል የኔ እናት። አንቺ ክብርሽን ጥለሽ በዚህ ደረጃ ራስሽን አርክሰሽ አኡዝ ቢላህ። ለማንኛውም ነገ ወዲያ ልጅሽ አድጎ ይህን ቪዲዮ ያየዋል እና ለዶላር ብለሽ በዚህ ደረጃ ራስሽን አታርክሽ። ነገሩ ካረከሽ ቆይተሻል። እኔ የምለው ቤተሰብ የለሽም፣ ዘመድ የለሽም፣ ወገን የለሽም፣ አባት የለሽም። አባት ቢኖርሽማ እንደዚህ አታረጊም። እርግጠኛ ነኝ አባት እህት ወንድም ምናምን ያለሽ አይመስለኝም። እዩ እናት አባት እህት ወንድም እናት ራሱ ያላት አይመስለኝም። እናት ቢኖራትማ በዚህ ደረጃ አትጨማለቅም ነበር። ገባችሁ? እና ይሄን ነው የምለው። ለማንኛውም አንዳንዴ ከገንዘብ ክብር ይበልጣል። ክብርን አስበልጭ። በዚህ ደረጃ ራስሽን አርክሰሽ የወለድሽውን ልጅሽን አርክሰሽ ለመብላት አትሞክሪ። ሰላም አለይኩም ወራህመቱላሂ ወበረካቱ።